ቤቴ ነው የመጣሁት ከዚሁ ከአዲስ አበባ ነው። ህዳር አካባቢ እዛ ቁጭ ብዬ አማን የሚል ስም እያልክ ነበር እና እኔ ጸጥ ብያለሁኝ ማለት ያው ወንድሜ ነው አማን እና ጸጥ አልኩኝና ደጋገምከው ይሄ ስም እየለቀቀኝ አይደለም አማን የሚል ስም ይታየኛል እያልክ የደጋገምክ እየጠራክ ነበር። ከዛ መጨረሻ ላይ በቃ ወንድሜ ነው ብዬ ተነሳው። እኔ ሌላ ሰው ካለ ብዬ ነበር እየጠበቅኩኝ ነበረውና ከዛ ለ3 አመት ምናምን ስራ አልነበረው። አንተ ምን ብለህ ሰጠኝ ማህተብ የተደረገበት ትንሳኤ ሆኗል የሚል ማህተብ አዲስ ነገር ይሆናል አዲስ ነገር ትሰማለህ ብለሽ ስጪው ነው ያልከኝ። ከዛ እሺ አልኩ። ከዛ ለኔም ሰጠኸኝና ሁሉ ነገር ሰላም ነው ብለህ ለኔም ሰጠኸኝና ከዛ ደወልኩለትና ፕሮፌት እንደዚህ ብሎሃል እውነት ምናምን አለኝ። በጣም ደንግጦ ነበር። ከዛ እናና ይሄን ማህተብ ውሰድ የሆነ ነገር ይሆናል በእርግጠኝነት አልኩት እኔ። ከዛ እሺ ያለኝና ማታ አምሽቶ 5 ሰዓት ምናምን ነው ልንተኛ አካባቢ መጣና ባይብሌ ውስጥ ነበር ያደረኩትኝ አውጥቼ ሰጠሁት። ከዛም በኋላ ዝም ብለህ ብቻ አንተ ጾም ጸሎት ያዝና ጸልይ ያልኩት የሆነ ነገር ይሆናል አልኩትኝ። ከዛ በማይታመን ቦታ ላይ በሰው ነው ተደውሎና አሉት። ከዛ ደወለልኝና ደወሉልኝ እኮ ልሄድ ነው ምናምን በቃ አየክ አልኩት። ከዛ ያንን ወረቀት ግን ይዘው እንድትሄድ ትተው እንዳትሄድ አልኩት። ከዛ እሺ ወረቀት ትንሳኤ ሆኗል የሚል ማህተብ ሰጠኸኝ። ትንሳኤ ሆኗል የሚለውን ማህተብ ከዛ ይዘው ሄደ። ስራ ከጀመረውን ወር ሆኖታል። እኔ በደንብ ላረጋግጥ ብዬ እና ያው እግዚአብሔር ባንተ ተጠቅሞ የሱን የስራ በር ከፍቶለታል። ስራ ጀምሯል። ሌላ አያቴ አለችና ስቲል ነው አለች በህይወትና ታማ ነበርና ዝም ብሎ ያመመኝ ነው ምናምን ብላ ሄደን ቼክ አርጋ ታክማ በቃ አልጋ መያዝ አለባት አልጋ ካልያዘች ትሞታለች ምናምን ተብሎ ነበር። ይሄ ማለት ጥቅምት ላይ ምናምን ነው እና ከዛ ትሞታለች ምናምን ነገር ሲል ከዛ እንዴ ምን ማለት ነው እኛ የምናመልከው አምላክ እሷ በጌታ አይደለችም እና እኔም በጌታ ነኝ ልጇን በጌታ ናት ምናምንና በዙሪያ ያለው ሰው በሙሉ በጌታ ነውና እንዴ ጌታ ይሄንንማ አታደርግም አታሳፍረንም ብዬ ከዛ ፈርሜ ይዣት ወጣሁ። አልጋማ አትይዝም ቤት ነው የምትገባው ምናምን ብዬ ከዛ እኔም ያው ከስራ ጋር ስለማይመቸኝ በረዳታችን ነበር ምን እንከታተላት የነበረው። ከዛ የሆነ ቀን ተኝታ የትንሳኤ ዘይት የደበኩኝ ምግብ ውስጥ ምናምን ያደረኩ ሰጣታል። አታውቅም ብታውቂው ይደብራታል። ከዛ ያደረኩኝ ነው የምሰጣትና ሾርባ ለታመመ ሰው ሾርባ ኖርማል ነው እሱ ተቀቅሎ ተፈሽቶ ነው የምትወስደው። ተቀቅሎም ተፈሽቶም በቃ አልቋል ተብሎ ነበር። በቃ ሁሉም ሰው የሚጠባበቀው እሱ ነበር። ትንሳኤ ቲቪ ተከፍቶ እያየን ከዛ የሆነ ሴትዮ ቴስቲሞኒ እየሰጠች ጉባኤ ውስጥም ያላችሁም በትንሳኤ ቲቪ የምትከታተሉ ያመማችሁ ቦታ ላይ እጃችሁን አድርጉ አልክ። ከዛ በእምነት ዝም ብዬ የሆነ ነገር ይሆናል ብቻ እጅሽን አድርጊ አልኳት። ምን ላይ ላድርገው እኔ ሁሉ ነገሬ ነው የሚያመኛለች። በቃ ዝም ብለሽ ሆድሽ ላይ አድርጊ አልኳት። ከዛ ሆዷ ላይ ያደረገች። ከዛ በማግስቱ ምግብ እንጀራ መብላት ጀመረች። በጣም የምትወዳቸው ምግቦችን የጠላቻቸው ምግቦች መብላት ጀመረች። ከዛ በኋላ በጣም ጤነኛ ናት። በቃ አሁን በቃ ወጣት እየሆንኩ ነው እኮ ይሄን ነገር አሁን እንደዚህ እድሜ ከሄደ በኋላ እንደዚህ ነክቶኝ ምን አለበት በደና እድሜ ባቀው ኖሮ ጌታን አለች። እና ግዴታ እዚህ ስለመጣ ቸርች ስለሄድሽ ብቻ አይደለም እቤትም ሆነሽ እኔ ትንሳኤ ቲቪ የከፈትኩኝ አይደለ ዝም ብለሽ አምልኮ ሲሆን ዝም ብለሽ ዘምሪ በቃ ምናምን እላታለሁ። ከዛ አሁን ክፈቱልኝ እንጂ ነው የምትለው ታያለች። በደንብ ለጌታ ክብራም እልልታ ጭብጨባ በደንብ አድርጋችሁ ለጌታ ክብር። ያገኘኝ ሰው አይደለም ያገኘኝ ራሱ ኢየሱስ ነው። ትንሳኤ ሆኖልኛል። አንድ ሰው ጮክ ብሎ እባቡ ሞተ ይበል።